ጽናት ክፍል 84 ተለቀቀ። ሊናን ኪራ በስነ ስርዓት ተቀመጪ አላት። ኡፍ አለ ተናዶም። ሊናም በንዴት ቀሚሷን ወደ ታይ ዝቅ አደረገች። ታረቃችሁ እንዴ? አዎ ምን ነው አለች ጽ አይ አትመስሉም አለች ሊና። ሂዮናት ግን ካለ ሽማግሌ የምትመለሽ አልመሰለኝም። ፍቅር እኮ አንዳንዴ የሰውን ዋጋ ሲያስብ ያጓጓል። ፍቅራችሁ በጣም ያስቀናል አለ ኪራ። አዎ አለ። እኔ ጽን አጥቼ መኖር አልችልም አለ ኪራ። ግን ፍቅር ለማግኘት ብለው በባዶ ምንም ሳያገኙ ወጡ ይኖራሉ። አዎ ፍቅር ይታደሉታል እንጂ አይታገሉትም አለች ውጪ። እሱማ ልክ ነሽ፣ ግን እኮ ለመታደል በጣም መልፋት ያስፈልጋል። እሱ ግን አይሳካም። ለማንኛውም እኔ ቤቴን ዞር ዞር ብዬ ልየው አለች ጽናት። አይዞሽ እሺ፣ ምንም አልነካውብሽም አለች ሊና። ኪራ ተናደደ። አንቺ ሴትዮ ጸባይሽን አሳምረሽ የምትኖሪ ከሆነ ኑሪ፣ ጽናቴ ምንም ለመናገር አትሞክሪ። ከምትለፋ እኮ እኔ ልንገራት ብዬ ነው ስትል ኪራ ተናዶ ተነስቶ ሄደ። አለች። ምን ብሎ ሲሆን ግን አለች ሊና። ሰላም ሰላም፣ ውድና የተከበራችሁ የመቢ ቻናል ተከታታዮች ውስጥም በውጭም ያላችሁ ሰላማችሁ ይብዛልኝ። ቻናል ሰብስክራይብ እያደረጋችሁ አበረታቱኝ። እዚህ ክችን ገብታ አሁንም ሀሳብ ላይ ነበረች ሊና። ወደ ክችኑ መታ ጽናት አቤት። ቅድም ስላልኩሽ ነገር በጣም ይቅርታ። ግድ የለም አለች ጽናት። ትንሽ ስሜታዊ ሁኜ ነው አለች። ምንም ቢሆን ግን ያደረግሽው ልክ አይደለም አለቻት። ቶሎ ተናዳጅ ነኝ አለች ሊና። ጥፋትሽን ካመንሽ ምክንያት መደርደርሽን አቆሚ። ሲጀመር እኔ ሰው ይቅርታ መጠየቅ አልችልም አለች። ምን ነው ተገደሽ ነው እንደ ይቅርታ እየጠየቅሽኝ ያለሽው? አይደለም። ሲጀመር ስርዓት ወግ የሚሉትን ነገር እኮ እናውቃለን፣ ግን ሁሉንም ነገር አይተን ነው ስላለፍን ለእኛ ብርቅ አይደለም አለች። ለእኔ ግን ባሌም ትዳሬም ብርቄ ነው። ቤቴን ሰላም የሚነሳው ነገር አልፈልግም አለች ጽናት። ሲጀመር እሱ ምንም ቢሆን ለእኔ ጉዳዩ አይደለም፣ ግን በቃ አሁን እዚህ ላይ ትንሽ መቆየት ስላለብኝ በሰላም ተስማምተን እንኑር አለች። ግን እባክሽን በቃ ከእኔ ጋር መጣላትሽን አቁሚና እንታረቅ። እሺ በቃ ተስማማን አይደል አለ ሊና። ጽናትም እሺ አለች። ካሁን በኋላ ጣጤን ጨርሽን እሺ መመጣው አለች ሊና። እሺ ግን ሱስሽን ብታቆሚ ጥሩ ነው አለች። ማለቴ እኔ ቤት ብቻ ሳይሆን ሌላ ቦታን ባትጠቀሚ። ተይ ጽናት፣ በሰው ህመም ለመፍረድ አትሞክሪ። የሰው ህመም መድኃኒቱ የሚፈልገው ሰው ነው። ምንም ቢሆን ግን ሱስ መድኃኒት አይደለም አለች። ለማንኛውም እርቃችን እንዳይፈርስ ሌላ ጊዜ በደንብ እናወራለን ብላ ሌና ካክችን ወጣች። ሌናም አለች፣ እባክህ አምላኬ ቤቴን ሰላም ሙላበት አለች። ምሳ እንብላ አይደል አለች ጽናት። ራስ ሰዓት ደረሰ እኮ አለ ኪራ። ውይ ሰዓት በላ ረፈደ አይደል አለ ጽናቴ። ምን ነው እስካሁን ከልብሽ ይቅር አልሽኝም አይደል? ኧረ ብያለሁ። ፊትሽ እኮ ልክ አይደለም አለ። ራሴን ስላመመኝ ነው የሚሆነው አለች ጽናት። አለ ኪራ። እናቴ ምንም ነገር ቢፈጠር በፍጹም አንቺ ማጣት አልፈልግም አለ። እኔም አልፈልግም አለ ጽናት። አውቃለሁ አለ። አምናለሁ እሺ፣ አይኔን ታስሬ እንኳ ልምራሽ ብትለኝ እመራልሃለሁ አለ ጽናት። ኪራም ደንግጦ አቀፋት። ጽናት መቼም እንዳትወኝ በፍጹም አልተውሽም። እሺ እንብላ። መጣሁ። ግን ያቺ ምግብ ሳትበላ ሄደች አይደል? የለችም እንደ ቤት? አዎ ተመስገን አለ አለሱ። ምን ተመስገን አልክ እኮ? አይ በነፃነት እንበላለን ብዬ ነው አለ ኪራ። እሺ ና እንሂድ እንብላ አለ ጽናት። እሺ መጣሁ አለ ኪራ። ናሆሜ ወይዬ፣ ኪራ ግን ሰሞኑን ልክ አይደለም አለች ምሩ። አዎ ትንሽ እኮ ስራ በዝቶብን፣ ቢሆንም ግን ለጽናት ጊዜ መስጠት አለበት። እሱማ ልክ ነሽ አለ ናሆም። ደግሞ ቤታቸው ያለችው ማናት? ከኪራ ጋር ይተዋወቃሉና ተቸግራ እኮ አስጠግተዋል ነው አለ ናሆም። ስትታይ ግን ችግረኛ አትመስልም። ማለቴ ብር ያጣች አይመስለኝም። አይምሮ ሰው እኮ የሚቸግረው ገንዘብ ብቻ አይደለም፣ ያው ከጎኑ የሚሆንም ይናፍቅሻል አለ። እኔ እንጃ ግን በልጅቷ መንጣት ደስተኛ አይደለችም።
እሱም መላ እንለዋለን አለ ናሆም። አዎ አለስቴ እነዚህ ትናንሽ ነገሮች ናቸው አድርገው ትልቅ ነገር የሚሆኑት አለ ምሮ። አይምሮ ትንሽ አልሽው? እንዴት ማለት? ማለት ያው ጽናትን አስደብሮ ትንሽ ነገር አይባልም ብዬ ነው አላማሁም። እሱ ሰውን ስታፈቅር እኮ ያየ እውነት ራሱ ያስከፋል። እና ቆይ የኔ ፍቅር እንዴት ነው አለናሁም። እንዴ ፀሐይ ማለት ያጋጥላል ማለት ነው። አይ ላክ እንዴት ወጣ ሳይ ደስ ይላል። እንዴ ንጋት አብሳሪ ህይወት ውስጥ ብርሃን ይሞላል አለች። አንቺ ዋ ተናግሬያለሁ። በኋላ ቃልጭ እንዲያልቀርብሽ ስታሞግሽኝ ግድልም አንቀጽቅጄ መልሼ እሰራለሁ አይምሮ። አንቺ ተይ ከፈቃሪ ጋር አታነጋጊ። አሁን ያላሰብኩትን አታሳስበኝ። በቃ እንተኛ። አቅፌ ልውሰድሽ ወይስ ትሄጃለሽ? ናይ ይናው ናይ የምሩዬ ፍቅር ደስ አይልም። እቺ እብድ የሆነች ሊና እየቃዠች ነበር። እህቴ ልቀቋት፣ ወይኔ እናቴ እባክሽ አትፍረጅባት እያለች ትጫዋለች። ኪራና ጽናት ደንግጠው ከክላስ ወጥተው መጡ። እባካችሁ እያለች ነው። እህቴ የታለች? እየቃዠች ነበር እንዲ ያለች ጽናት። አንቺን እያየሁሽ አይደለም? ምን ሆነሽ ነው? ምንም ደህና ነኝ። በቃ እኛ ገብተን ተኛ። ሂዱ ግቡ በቃ አለች ሌና። የኔ ዋክ ደህና ደሪ በቃ። ኡፍ ወይኔ ምን ሆኜ ነው? በገዛጄ ነገሮችን ላበላሽ ነበር አለች እቺ ማውሪ የሆነች ልጅ። እና ሰላም ስናገኝሽ አይደል? አዎ በትንሹም ቢሆን ከበፊቱ የተሻለ ባህሪ ያላት። ግን ሰንዬ የሆነ ነገር ውስጥ ይፈራል። ለምን? ማታ ትቃዣለች፣ በዛ ላይ በጣም ትጮኻለች። ሲጀምር እኮ እኔ ልጅቷ እንዳየዋን ነው ጸበል ምናምን እንደሚያስፈልጋ የጠረጠርኩት። አንቺ ረፊ እንጂ የውዶች አለቃ ላይ ሰንዬም ሳቀች። ግን ይቅርታ አድርጊልኝና እኔ አንቺን ቢያደርጊ ምን እንደማያደርግ ታውቂያለሽ? ምን ታረጊ ነበር? ልክ ስተኛ ጠብቄ በብርድ ልብስ ጠቅልዬ ከሀገር አቋራጭ መኪና ነበር ጭኝ የምሸኛ ስትል ጽናት በሳቅ ወደቀች። የምሬን እኮ ነው። እስኪ አስቢው። እንዴት ነው ከእሷ ጋር አብሬ የምተኛው? እፈራታለሁ እኮ። ተይ ሰንዬ፣ ምንም ብትሆን እኮ የሰው ልጅ ናት፣ እንደዚህ አይባልም አለኝ ጽናት። እሱማ የሰው ልጅ ብትሆንም ሰው ለመባል ግን ትንሽ ይቀራታል አለኝ። እንግዲያችን ናት፣ እስከምትሄድ ድረስ ማክበር ነው። የአንቺ እንግዲያ አከባበር እኮ ካላንደር ማዘጋት ነው የሚቀረው አለኝ። እንዴ ኧረ ተይኝ። በሳቅ ላድክማበሽ እንደ ይመጣ ትንሽ በተላልቅሽ ብዬ እኮ ነው አለኝ ሰኒ። በእውነት ደብሮኝ ነበር። እንዲ ሲደብርሽ እኮ እኔ ጋር መደወል ነው የሚጠበቅብሽ አለኝ ሰኒ። እሱንማ እኮ አስመሰከርሽ አለች ሰኒ። እኔ የምልሽ ግን ወይ ክብሩን ግን ምን ነው የጠፋው? ምን ነው ፈልገሽ ነው? ኧረ አይደለም፣ ያው እንዱ ሲጠፋ በቅርብ ጊዜ ምን ሆኖ ነው ብዬ ነው አለ። ስራ በዝቶብን ነው አለኝ። አይ እሱ መጥፋት ፈልጎ እንጂ ስራማ እንደዚህ አያጥፋም እንዴ። ልጁን እኮ ግራ ገባ። ሲመጣ እግራ በዛህ፣ ሲጠፋ ደግሞ ጠፋህ ማለት። ቆይ እኔ እኮ እናንተ ቤት ነው ጠፋ ያልኩት። ኧረ አይደል? ያው ልክ ነሽ አለኝ። ውይ ደግሞ እንግዲህ ጀመረሽ አለኝ ሰኒ። ጽናትም ሳቀች። በእውነት ሰኒዬ እኔ የምልህ ውዴ፣ ወይ እናቴ ኪራ የሆነ ነገር አለ እንዴ? እኔ እንጃ። ምን ነው ግን? እባክህ ምከረው ምሩዬ። ለምን ማለት ለምን እንደዛች? እኔ አላቅም፣ ግን ጽናት እሱን ላለመናገር ብላ ነው እንጂ በጣም እየደበረ ነው። እሷ እንደዛ ብላች ነገራች ነው? ባትነግረኝስ ናሆሚ? አይኗን አይተ መናገር አቅቶ ነው? ይቺ ሴት ከቤቷ ከመጣች ቀን ጀምሮ ደስተኛ አይደለችም። ምሩዬ ትሄዳለች እኮ በቃ ቀኗ ደርሷል። መሄድ ብቻ ሳይሆን ማታውቃት ሴት ቤቷ እንግዳ ስትሆን የምታስበው ነው። አውቀሃል? እሱማ ነው። ግን እኮ ኪራም ግድ ሆኖብን ነው እንጂ ፈልጎ አይደለም። እና እንደዛ ሆኖ እኮ ማንንም ቤቱ የማስገባት ግዴታ የለበትም። ልጅቷ ደግሞ ምንም ስርዓት የሌላት ጋጥ ወጥ ናት። እሺ ምሩዬ፣ ኪራ ምን ልበለዋል? የምርህን ነው ይህን ጥያቄ የምጠይቀኝ? ያው ነገር መሄዱ አይቀርም እኮ ብዬ ነው። የልጅቷ አቀማመጥ ግን የምትወጣ አይመስለኝም። እሱን ታዩ ነገ ይለፍና እንዴት እንደማትወጣ እናየዋለን። አልገባኝም። የማናውቀው ነገር አለ? ምን የሚኖር ነገር አለ ምሩዬ? ከነገ ካለፈ ስትል ግራ ገብቶ ነው። አይ የምትሄድበት ቦታ አለ ብዬ ነው። አንተም ታውቃታለህ እንዴ? ማን? እኔ? ኧረ በፍጹም። እና ነገር ትሄዳለች ስትለኝ ምን ልበል?
አይ እንዲሁ ኪራ ጫውቶኝ ነው። ይሁን በቃ ሰላም እንዲሆን ነው ምኞቴ። አሜን አሜን። ሰላም ያርገዋል ናኦሚ። ምሩዬም ሳቀች። ይቺ ለነገሩ ጽዋት በላ አይደለሽ? በደንብ ሙቂ የበላሽው ቁጣ እንዲለመልምልሽ አለይ ሰኒ። ምንድነው ያልሽው? ላይ ተነሳ ይሌና። እኔ እኮ ጭንቅላትሽ ብቻ ማሰብ የሚችል ነበር የመሰለኝ። ለካ ጆሮሽም አይሰማም። ቆይ በጣም የተደፋፈርን አይመስልሽም? እኔ እኮ ከደፈርኩ ቆየሁ። አልገባሽም? ቆይ እኔ አንቺ ማን ነው ብለሽ ነው የምታስቢው? እስካሁንም ማን እንደሆንኩ ስለማታውቂ ነው እንጂ በረሽ ነበር የምጠፊው ስትራሊና ብላ ሳቀችባት። ታውቂያለሽ ይህን ማንነትሽን ለማወቅ በጣም ጓጓ እና ምን እየጠበቅሽ ነው ብላ ሰኒ ቦርሳዋና ይዛ ግን ከማን ጋር እንዴት ተጣላሽ? ሰኒዬ ጸጉሯን ይዛ ሊናን ነጫች ታጣለቻት። ልቀቂኝ፣ ትሰሚኛለሽ? ገና እዚህ ቤት ካልወጣሽ ሬሳሽ ነው የሚወጣው። ጽናት እየሮጠ የመታ ሰኒን ያዘች። ልቀቂ ሰኒ፣ አይንሽን ነው ማጠፋሽ። ታያለሽ። ወይኔ ሊና እሰራልሻለሁ አለሽ ሊና። ጽናት ሊና ለጓደኞቿ ኪራ ችት አላረገብኝም በፍቅረኛ ላይ ብሎ እያለች ስታወራ ጽናት ሰማችና ጽናት በጣም ከምንም በላይ አሰበች፣ ተጎዳች፣ አለቀሰች። ምን ባጠፋ ነው እንደዚህ እየተገፋው ባፈቀርኩ እየተገፋው እሱን በወደድኩ እሱ በእኔ ላይ እንደዚህ የሚያደርገው ብላ ጽናት በጣም ስብርብሮ አቷል። ኪራም ያው ጥፋተኛ ነው፣ ግን ቢሆንም እውነቱን እሱ ነግሯት ቢሆን ይህን ያክል ባልተጎዳች ነበር። ግን ደግሞ ከቤቷ አምጥቶ ባስቀመጣት ሴት ልጅቷ ልትጠቀምባቸው ነው የፈለገችው እና ጽናት ለጓደኞቿ የዛኔ ባደረጉት ነገር ኪራ ምንም ስህተት እንዳልፈጠረ ከሷ ጋር ምንም አይነት ግንኙነት እንዳላደረገና ለጓደኞቿ ስታወራ ሰምታ ጽናት በጣም ተጎድታለች። እንግዲህ ጽናት ማለት ስንት ጊዜ ኪራ ያስከፋት የበደላት ልጅ ናት። ግን አሁን ደግሞ በጣም ባላሰበችው ሁኔታ ኪራ ማስቦትም ባይሆንም ግን ጽናት በጣም ተጎድታለች። እኔ ምን አድርጌ ነው ይህን ያክል በደል 2-3 ጊዜ የሚሰብረኝ ብላ ጽናት በጣም ተጸጽታና አልቅሳለች። እንግዲህ ደግሞ ቀጣዩ ምን እንደሚሆን እናያለን።